ሰላም ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። ማንቸስተር ዩናይትድን በሚመለከቱ መረጃዎች ተመልሼ መጥቻለሁ። ዛሬ በዩናይትድ ፕሮግራማችን የምናነሳው ዩናይትድ እና የኤደርሰን ዝውውር፣ ዩናይትድ አካባቢ የተለያዩ መረጃዎች ይወራሉ። በተለይ እንግዲህ ማቲያስ ፈርናንዴዝን ዝውውር እናነሳለን። ሞርጋን ጊብስ ዋይት ላይ ያለ ፍላጎት አለ። የኡጋርቴ የመልቀቅና የመቆየት ጉዳዮች አሉ። አጠራጠር አድርጌ ባለፉት 24 ሰዓታቶች ውስጥ ዩናይትድን የሚመለከቱ የወጡ መረጃዎችን ማድረሳችሁ ይሆናል። ታዲያ ውድ አድማጮቻችን እናንተ የስፖርትን እያንዳንዱን ገጾች ላይክ፣ ሼር፣ ኮሜንት፣ ፎሎ በማድረግ የስፖርት ቤተሰብ ይሁኑ። እንግዲህ መረጃዎች ቶሎ እንዲደርሷችሁም የሚያግዘን ይሆናል። የእናንተ ተሳትፎ ለእኛ ትልቁ ገንዘባችን ነውና እሱ ላይ እናንተ በርቱልኝ፣ እኛ ደግሞ መረጃዎቹን ፈጠን ፈጠን እያርን የምናደርስ ይሆናል። የመጀመሪያው መረጃችን የሚሆነው እንግዲህ ኤደርሰንን በሚመለከት ነው። ኤደርሰን እንግዲህ በይፋ የማንቸስተር ዩናይትድ ተጫዋች ለመሆን ከጣሊያን አካባቢ የውር መስኮቶች ሲጠናቀቁ በተለይ በጁላይ ወር እንዲሆንና በአዲስ የውድድር ካላንደር እንዲሆን ሁለቱም ቡድኖች ስለሚያግዝ ተብለው ሁለቱም ቡድኖች ተስማምተዋል። ታዲያ ያንን እስከሚጠብቁ ድረስ ግን ፋብሪዚዮ ሮማኖ እንደተናገረው በድብቅ ማንቸስተር ዩናይትዶች የመጀመሪያውን የጤና ምርመራ ኤደርሰንን በሚመለከት ማድረግ ችሏል። በኦልትራፎርድ የጤና ምርመራውን አያደርግም ማለት አይቻልም። ለሁለተኛ ጊዜ በድጋሚ የሚያደርግ ይሆናል። ያኔ ግን በቀለል ባለ የጤና ምርመራ ዩናይትድን የሚቀላቀል ይሆናል። በረፍት ቡድኑ ላይ ማረፍ እንደሚችል የሚያግዘው ነው የሚሆነው። ማንቸስተር ዩናይትድ ከኤደርሰን ዝውውር መጠናቀቅ በኋላ አንድ ወይም ሁለት ዝውውሮች ላይ ሊሳተፉ የሚችሉበት እድል እንዳለ ያሳያሉ መረጃዎቹ። ታዲያ ቶናሊና ማቲያስ ፈርናንዴዝም ይሆናሉ የሚል ግምቶች አሉ። ሁለተኛው መረጃችን ወደ ቪቴክ እናቀናለን። ቪቴክ የማንቸስተር ዩናይትድ ከነኮቢ ሜኖ ጋር በጣም አስደናቂ የነበረው የዩናይትድ ታዳጊ ቡድን ዋንጫዎችን ያሸነፈው የናሊያንድር ጋርናቾ ስብስብ የነበረው ግብ ጠባቂ ነው። ማንቸስተር ዩናይትድ ታዲያ ይህንን ግብ ጠባቂ በውሰት እንደላከው ይታወቃል። በውሰት ደግሞ ጥሩ ፐርፎርማንሱን አሳይቷል። ታዲያ አሁን ዩናይትድ ከዚህ ተጫዋች እስከ 20 ሚሊዮን ፓውንድ የሽያጭ ገንዘብን ይፈልጋል። ይህ ተጫዋች የሴን ላሜንስ ሁለተኛ ግብ ጠባቂ ለመሆን ፍላጎት የለውም። ለመጫወትና ቋሚ ግብ ጠባቂ መሆን እቅድ አለው። ስለዚህ ማንቸስተር ዩናይትዶች ይህንን በሚመለከት ትንሽ ስለተቸገሩ ይህንን ተጫዋች ታዲያ ማንቸስተር ዩናይትዶች አሁን ባሉበት ሁኔታ ውስጥ ውሳኔ ላይ መድረስ ይፈልጋሉ። ዩናይትድ ይህንን ተጫዋች የሚሸጠው ከሆነ በ6 እስከ 10 ሚሊዮን ፓውንድ ከዛ ከፍ ባለ ዋጋ መሸጥ የሚችል ከሆነና ቡድኖች ገንዘብ የሚያቀርቡ ከሆነ ያንን ማድረግ፣ ያለበለዚያ ግን ከዛ ከፍ ያለ ገንዘቦችን ማያገኝ ከሆነ ግን በውሰት ልኮ ቀጣይ ዓመታቶች ውስጥ ይህ ተጫዋች ተመራጭና የተሻለ ቦታ የሚደርስ ጥሩ ግብ ጠባቂ እንደሆነ ብቃቱን አሳይቷል። ሄንደርሰንን ማየት በቂ ነው። በዩናይትድ ቤት እንግዲህ የደያ መኖርን ተከትሎ ነው የሄንደርሰን የለቀቀው የነበረው። አሁን ግን ምርጥ ፐርፎርማንስ ላይ እንደሚገኝ ይታያል በፓላስ ቤት። አሁን ደግሞ ዲን ሄንደርሰን ማለት ነው ደድማዎቻችን። አሁን ደግሞ የቪቴክ ዝውውር የሚጠበቅ ነው የሚሆነው። ዩናይትድ 20 ሚሊዮን ፓውንድ የሚያገኝ ከሆነ ቀጥታ ከታዳጊ ቡድኑ የመጣ ስለሆነ ሙሉ በሙሉ ትርፍ ነው። በዚህ ዝውውር መስኮት ብቻ እንኳን ይሄ ዝውውር የ80 ሚሊዮን ፓውንድ የአማካይ መስመር ተጫዋችን ማስፈረም እንዲችሉ የሚያግዛቸው ይሆናል። ይህንን በሚገባ መጠቀም የሚያስፈልግ ይሆናል። ዩናይትዶች ሌላኛው መረጃ እንግዲህ ዩናይትድ አሁንም ቢሆን በዝውውር መስኮቱ ላይ እንግዲህ እንደ ሳሊ አሁን በዩናይትድ ቤት በጣም ታማኝ የሆነ የትዊተር ፔጅ ነው፣ የተለያዩ መረጃዎችን እየወጣ ነው። ዩናይትድ በድብቅ እየሰራበት የሚገኝ አንድ የአማካኝ ተጫዋች አለ። ያ ማን እንደሆነ አልተነገረም። ነገር ግን በግልጽ የሚታወቀው ሁላችንም የምንለው ማቲያስ ፈርናንዴዝን በሚመለከት ዩናይትድ ምርጫው አድርጓል። ሪያል ማድሪድ፣ ሊቨርፑል፣ አርሰናል፣ ማንቸስተር ዩናይትድ ይፈልጉታል ቢባልም ዩናይትዶች ሙሉ በሙሉ እምነት አላቸው። አሁን ዩናይትድ ትንሽ ሊሰጋ የሚችለው በኔ ሌሎች ቡድኖች ገብተው የዝውውር ዋጋውን ከፍ እንዳያደርጉበት ነው። ያንን በሚመለከት ያጤነበት ይገኛሉ። ነገር ግን በመጨረሻም ዩናይትድ የሚፈልገውን ነገር ለማድረግ እዚህ ተጫዋች ላይ ውሳኔዎችን የሚያደርግ ይሆናል። ዩናይትዶች እንግዲህ እስከ 60 ሚሊዮን ፓውንድ ይከፍላሉ ተብሎ ይታሰባል። ነገር ግን ዋጋው በዌስትሃም ፍላጎት 80 ሚሊዮን ፓውንድ ነው። ዌስትሃም እንግዲህ ከወራጅ ቀጠና ሪከርዱን የሚሰብሩት ይሆናል። ከዚህ በፊት ላቪያ ነበር ከሳውዛምፕተን ወደ ቼልሲ ያደረገው ዝውውር ከፍተኛ ተብሎ የተመዘገበ የነበረው ከወረዱት ቡድኖች። አሁን እንግዲህ ይህንን ከፍ የሚያደርጉት ይሆናል። ባለፈው የዝውውር መስኮት ከሳውዛምፕተን ያስፈረሙ ተጫዋቹን በ38 ሚሊዮን ፓውንድ አሁን የዛን እጥፍ ነው እየጠየቁ የሚገኙት ማለት የሚቻል ነው የሚሆነው። ዩናይትድ እንግዲህ በአማካይ መስመሩ ላይ ቶናሊን በሚመለከትም የመጀመሪያ የሚሉትን ዋጋ የማቅረብ ፍላጎት አላቸው። ነገር ግን ኒውካስትሎች ይህንን ዝውውር የመስማት ፍላጎት የላቸውም። ኒውካስትሎች በዝውውር መስኮቱ ላይ ይህንን ተጫዋች የሚፈልግ ቡድን ካለ ከ110 ሚሊዮን ፓውንድ በላይ ማቅረብ አለበት የሚል ነው። ይህንን ደግሞ የኤሌት አንደርሰንን ዋጋ አይተን ነው የምናወጣው የሚል ነው። ነገር ግን
በዩናይትድ በኩል የመጀመሪያ የሚሉትን 80 ሚሊዮን ፓውንድ አቅርበው ይህንን ተጫዋች ወደ ዩናይትድ ለመምጣት ጥያቄዎችን ማቅረብ ይፈልጋሉ። ነገር ግን ዩናይትድ አሁንም ቢሆን መረሳት የሌለበት ከማቲያስ ፈርናንዴዝ ዝውውር በመቀጠል ዋናውን የአማካይ መስመሩን እቅዳቸውን የሚያስፈጽሙ ይሆናል። እዚህ ላይ ታዲያ የሚታሰበው አንዱ ቹዋሚኒ ነው። ቹዋሚኒም ተመራጭ ሆኖ ወደ ዩናይትድ ቤት ሊመጣ የሚችልበት እድል ሊኖር ይችላል። አንዱ የሚጠበቅ ይሆናል ተብሎ ይታሰባል። ነገር ግን ዩናይትዶች አሁንም ቢሆን የግራ መስመሩን ተጫዋች ሃልንም ይፈልጋሉ። ሊሳልን በሚመለከትም ዩናይትድ 60 ሚሊዮን ፓውንድ የመክፈል ፍላጎት አለው ለኒውካስትል። ነገር ግን ኒውካስትል የመስመር ተከላካዮችን ዋጋ በሚሰብር ሁኔታ እስከ 70 ሚሊዮን ፓውንድ ይፈልጋል። ይህ ሁኔታ እንግዲህ ዩናይትድ እና ኒውካስትል በዚህ የዝውውር መስኮት ድርድራቸው የሚቋረጥ አይሆንም። ለረጅም ጊዜ የሚወያዩ የሚቆዩም ይመስላል። ነገር ግን ዩናይትድ በዝውውር መስኮቱ ላይ አርፎ አልተቀመጠም ማለት ይቻላል። በዝውውሮች ላይ ድርድሮችን እያደረጉ ይገኛሉ። ትልቁ ሀሳብ የውድድር ዓመቱ ሲጀምር ቡድኑ ሙሉ በሙሉ የቅድመ ውድድሩን የሚካተተው ላይ ዩናይትድ አትሊስት እስከ 70% የሚሆነውን በዝውውር መስኮቱ ላይ ከዛ በኋላ አንድ ተጫዋችን ብቻ ቢጨምር አንድ ወይ ሁለት ከዛ በፊት ከዝውውሩ ከመከፈቱ በፊት ዝውውሩ ከመዘጋቱ በፊት ማለት ነው በሚቀጥሉት የፕሪሚየር ሊጎቹ ጊዜያቶች እስከሚጀመሩ ድረስ ፈጠን ብሎ መንቀሳቀስ ያስፈልጋል። በዓለም ዋንጫ ጊዜ እንቅስቃሴዎች ይቀንሳሉ። ከዓለም ዋንጫ በፊት ነው እንቅስቃሴዎች የሚጠፉት። በዓለም ዋንጫ ወቅት የዓለም ዋንጫ ውጭ የሆኑ ተጫዋቾችን ነው ማስፈረም ይቻለው እንጂ ከዛ ውጭ የሆኑትን ከዛው ስብስብ ላይ እየተካተቱ ያሉትን ማስፈረም ትንሽ ያስቸግራል። ታዲያ ዩናይትድ ይህንን በሚገባ ጤኖበት እየሰሩ ይገኛሉ። ለካሪክ ሙሉ ስብስብን ለሚቀጥለው ውድድር ዓመት ማስረከብ ይፈልጋሉ። ሌላኛው መረጃ የሚሆነው ዩናይትድ ሞርጋን ጊብስ ዋይት ላይ ንግግሮችን ያደርገዋል የሚል ነው። ይህንን ተጫዋች በሚመለከት አርሰናልና ማንቸስተር ዩናይትድ ነው ስማቸውን የተያዘው። ሁለቱም እንግዲህ የዚህ ተጫዋች ፈላጊ ናቸው የሚል ነው። በኔታ ግን ዩናይትድ ሜሰን ማውንትን ሳይለቅ ሞርጋን ሮጀርስ ላይም ያለው ፍላጎት አለ። ሞርጋን ጊብስ ዋይትን ማስፈረም ግን ትንሽ አስቸጋሪ የሚሆን ይመስለኛል። ይህ ዝውውር የዚህ የዝውውር መስኮት ሳይሆን የቀጣይ ዓመት የዝውውር አካል የሚሆን ይመስለኛል። ዩናይትድ የመጀመሪያ ዓላማው በዚህ ዝውውር መስኮት መሆን ያለበት የግራ መስመር ተከላካዩን ከተቻለ የግራ መስመር ማጥቃቱን 3 የአማካይ መስመር ተጫዋቾችን ማስፈረም ላይ ማተኮር ያለበት ይመስለኛል። ከዛ በኋላ ዝውውር የሚያመጣውን እየታየ የአጥቂ መስመር ተጫዋችም ፍላጎት ሊኖረው ይችላል። ነገር ግን በአማካይ መስመር ላይ ሜሰን ማውንት፣ ብሩኖ ፈርናንዴዝ እያሉ ሶስተኛ ሞርጋን ጊብስ ዋይትን ማስፈረም ትንሽ አስቸጋሪ ሊያደርግ ሊያደርግባቸው ይችላል። በዋጋም ረገድ ከፍ ያለና እንዲሁም የዝውውር ሂደታቸውን በውድድር ዓመቱ አስቸጋሪ የሚያደርግባቸው ይሆናል። ነገር ግን በሚለቁ ተጫዋቾች ላይ የሚመረኮዝ ይሆናል ተብሎ የሚጠበቅ ነው የሚሆነው። ኡጋርቴ አሁንም ዩናይትድን መልቀቅ ይፈልጋል። ታዲያ ፌነርባቼ እንዲሁም ደግሞ ጋላታሳራይ ተጫዋቹ ፈላጊ ናቸው። ነገር ግን ዩናይትድ ያቀረበውን የ35 ሚሊዮን ዩሮ ዋጋ ማቅረብ ፍላጎት ያላቸው ነው አልታዩም። እንግዲህ ዩናይትድ በዝውውር መስኮት ላይ በሚገባ መሳተፍን እየሰሩበት ይገኛሉ። የዝውውር መስኮቱ ምን ይዞ ይመጣል የሚለውንም በሚገባ ለማጤን ይፈልጋሉ። በተለይ ልምድ ያለው አጥቂ መስመር በተለይ ቤንጃሚን ሴስኮን የሚያግዘው በፕሪሚየር ሊጉ ልምድ ያለው እንደ ዳኒዌል ቤክ አይነት ተጫዋች የሚያገኙ ከሆነ ይፈልጋሉ። ነገር ግን ይህ ሁሉ የሚሆነው ዩናይትድ የሚለቃቸው ተጫዋቾች ላይ የተመረኮዘ ይሆናል። 4 ተጫዋቾች የሚለቃቸው ተጫዋቾች ላይ ሳይመረኮዝ ነው የሚመጡት። 3 የአማካኝና 1 የግራ መስመር ተከላካዩ ላይ። ከዛ ውጭ ያሉትን ግን በሚለቃቸው ተጫዋቾች ኮምፐንሴት አድርገው ለማምጣት ይሞክራሉ። በአጠቃላይ ውድ አድማጮቻችን የዕለቱ ዩናይትድን የሚመለከቱ መረጃዎቻችን እነዚህ ነበሩ። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።